ስሜ ብሩክታይት አለም ይባላል። በኢትዮ ቶፕ ውስጥ በሴልስ አስተዳደርነት የምሰራ ሰራተኛ ነኝ። ኢትዮ ቶፕ ውስጥ ስቀጠር በስቶክ ኮንትሮል ነበር የምሰራው። አቅሜ ያደገ እውቀቴ የዳበረ ሲመጣ የተሻለ ነገር እያገኘው ሲመጣ ወደ ሴልስ አስተዳደርነት በስራ ያድጋለሁ ማለት ነው። ከሴልሶች ጋር ያው ቀን በቀን እንገናኛለን፣ እንደዋወላለን፣ ሁሉ ጊዜ እንተነነታለን። ግን አንድ ጊዜ አንድ ሴልስ አለ ሀገርና ገንዘብ ዛሬ በቃ ይሄው አሁን አስገባለሁ እያለ ገንዘብ የሚያሳድር ልጅ ነውና ያው ካለፈ በኋላ የሆነ ጠርቀም ያለ ገንዘብ ስለሚያስገባ የሆነ ጭቅጭቄንና እንትኔን እንድረሳ ያደርገኛል እና ካለፈ በኋላ ምዝናናበት ሴልስ ነው እሱ። እኛም ድርጅታችንን እያሳደግን ያለነው በደንበኞች በሚመጣለን ፊድባክ ነው። ደንበኞች በጣም ጠቃሚ የሆነ መረጃ ለኢትዮ ቶፕ ይሰጡናል። ከኳሊቲም አንፃር ከዋጋም አንፃር ያን ይሰጡናል። እኛ ደግሞ እሱን እናስተካክላለን። እዚህ ደረጃ የምንደርሰው በደንበኞች አስተያየት ስለሆነ ማለት ነው። የኢትዮ ቶፕ ሰራተኛ በመሆኔ አንደኛ እውቀት አግኝቻለሁ። ሁለተኛ ከሰዎች ጋር ያለኝን ኮሚኒኬት እንዴት ማድረግ እንዳለብኝ ከሴልሶች ጋር ከከስተመሮች ጋር እውቀት አግኝቼበታለሁ፣ ልምድ አግኝቼበታለሁ፣ ብዙ ሰዎችንም አውቄበታለሁ። እሺ አመሰግናለሁ። መጀመሪያ ማመስገን የምፈልገው ከስተመሮቻችንን ነው፣ ደንበኞቻችንን ነው። የኢትዮ ቶፕ ከስተመሮችን በሙሉ በየሀገሩ ያሉት አዲስ አበባን ጨምሮ በጣም እናመሰግናለን። ምክንያቱም እዚህ ደረጃ የደረስነው በእነሱ ነው። እነሱ ማመስገን እንፈልጋለሁ። ከዛ ውጪ ሴልሶቻችን በጣም ጠንካሮች፣ ጎበዞች፣ በጣም ታታሪዎች ናቸው። ሴልሶቹን በጣም ማመስገን እንፈልጋለሁ። እንዲሁም ሴልስ ሱፐርቫይዘሮቹ በጣም ጎበዝ፣ ከስር ያሉትን ሴልሶች እንዲሰሩ ኮች እያደረጉ ችግሮቻቸውንም አንድ ላይ ከቨር እየተደራረጉ ነው እዚህ የደረሱት። እነሱን በጣም ማመስገን እፈልጋለሁ ሴልስ ሱፐርቫይዘሮችን። ከዛ ባለፈ የድርጅቱን ባለቤት ቴንኪው ማለት እፈልጋለሁ።